የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አረፌም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። ሌላኛውን ጉዳይ እንመልከት። ማንቸስተር ዩናይትድ አማካኞችን የሚገዛበት ክረምት እንደሆነ ይጠበቃል። ይሄንን ጉዳይ እናንሳ። ስንት አማካይ ይገዛል የሚለው ካልሆነ በስተቀር አማካይ መግዛቱ ምንም ጥያቄ የለው ማለት ርዕሰ ዜና ሰበር ዜና ምናምን አይሆንም። ማንቸስተር ዩናይትድ አማካይ መግዛት አለበት። የሚድፊልድ ዳግም ግንባታ ያስፈልገዋል እና በየጊዜው የአዳዲስ ተጫዋቾች ስም እንሰማለን። ለወራት የቆዩ ስሞች አሉ እንደ ካርሎስ ባሌባ፣ ኤሊየት አንደርሰን፣ አዳም ዋርተን፣ ሳንድሮ ቶናሊ፣ ብሩኖ ጊማራይሽ፣ በቅርብ ጊዜ እየተጨመሩ ያሉ እንደ ኦሬሊዮን ሹዋሚኒ አይነት በማንቸስተር ዩናይትድ የፍላጎት ዝርዝር ውስጥ ስማቸው አለ ተብለው የሚጠቀሱ ተጫዋቾች አሉ። አንደርሰን በተለይ በሌሎች ቡድኖች በተለይ በማንቸስተር ሲቲ በጥብቅ የሚፈለግ የኖቲንገም ፎረስት ተጫዋች ነው። ግን ሁሉም ተጫዋቾች በጣም ኢንትረስቲንግ ተጫዋቾች ናቸው። እኔ ማንቸስተር ዩናይትድ ሁለት አማካይ መግዛት ብቻ ይበቃዋልም ብዬ አላምንም። ለነገሩ የአማካይ ክፍሉ የሚፈልገው በጣም ትልቅ ፈርሶ መሰራት ነው። ካሰሚሮ ይለቃል። ኡጋርቴ አስተማማኝ ተጫዋች አይደለም። ስለዚህ ሴንትራል ቦታ ላይ በጥልቅ ቦታዎች ላይ የሚጫወቱ ሁለት ሲቲንግ አማካዮች ነው ያሉት። ብሩኖን ማውንትን አማካዮች ብዬ ለመቁጠር ያስቸግረኛል። 10 ቁጥሮች ወይ በጣም የሚያጠቁ 8 ቁጥሮች ናቸው። ለሁለቱ በጥልቅ አማካይነት አሁን ካሪክ ለሚጫወትበት የ4-2-3-1 ፎርሜሽን ለሁለት ጥልቅ አማካይነት ቦታ ላይ ያሉ ተጫዋቾችን በተመለከተ ነው የምናነሳው። ሴንትራል ዲፌንደርስ ሚድፊልደርስ የሚባሉት ማለት ነው። ብሩኖ የበለጠ 10 ቁጥር ብሩኖ የበለጠ ወደፊት ተጠግቶ የሚጫወት ተጫዋች ነው። እንዲያውም ለኔ ሩበን አሞሪም ጥልቅ ቦታ ላይ ጫወቶታል። ያ ቦታው አይደለም ነው የምለው። ማውንትም ቢሆን እዛ ቦታ ላይ መጫወት አይችልም። አሁን በጠቀስኳቸው ሁለት ቦታዎች ላይ ማንቸስተር ዩናይትድ 3 ተጫዋቾች ነው ያሉት። ሲቲንግ አማካዮች በሚጫወቱበት ቦታ ላይ ጥልቅ አማካዮች የሚባሉት ማለቴ ነው 3 ተጫዋቾች ብቻ ነው ያሉት። ካሰሚሮ፣ ኮቢ ሜኑ እና ማኑኤል ኡጋርቴ። ከነዚህ መካከል ሁለቱ ይለቃሉ ተብሎ ይጠበቃል። አንዱን እናውቃለን በእርግጠኝነት፣ የካሰሚሮ መልቀቅ የታወቀ ነው። ኡጋርቴም ቢሆን አሁን ባለው ሌቭል ወሳጅ ነው እንጂ የሚፈለገው መሄዱ ግልጽ ነው። ተጫዋቹን መጫወት ይፈልጋል ይላሉ፣ ግን ደግሞ ማንቸስተር ዩናይትድ እሱን ለማጫወት የሚያስችል የሚያስተማምን ብቃት ልጁ እያሳየ አይደለም። ኮቢ ሜኑ ብቻ ነው የሚቀረው ማለት ነው። እኔ ሁለት ያንሳል ነው ኮቢ ሜኑ ብቻ ከሆነ የሚቀረው 2 ተጫዋች ብቻ መጨመር ያንሳል። 3 ተጫዋች ያስፈልጋቸዋል ማለት ነው። እና ዩናይትድ ደግሞ ልክ እንደዚህ የሳሳ የአማካይ ክፍል ይዞ የውድድር ዘመን የመጀመርን ችግር ያውቀዋል። 2019-20 የውድድር ዘመን ከመጀመሩ በፊት ማንቸስተር ዩናይትድ ስኮት ማክቶሚናይ፣ ፖል ፖግባ፣ ኒማንያ ማቲች እና ፍሬድ ነበሩት። አንደር ሄሬራና ማሯን ፌላይን ከለቀቁ በኋላ አዲስ አማካይ አልጨመረም። 4 አማካዮች ግን ነበሩት። ክርክሩ ፖል ፖግባም ስኮት ማክቶሚናይም ጥልቅ አማካዮች አለመሆናቸው። ሁለቱም ጥልቅ አማካዮች አይደሉም። ሞክሯቸዋል፣ ማክቶሚናይንም ፖግባንም። ፖግባ ብዙ ፈቃደኛም አይደለም ጥልቅ አማካይ ሆኖ ለመጫወት። የጨዋታ ዝንባሌውም የበለጠ ሳጥን የበለጠ ክሬቲቭ አማካይ የመሆን ዝንባሌ ነው። ግን 2 አማካዮችን ከለቀቀ በኋላ ሄሬራን እና ማሯን ፌላይኒን ሾሎንግ ስታፍ የሚባለውን አሁን ለሊድስ እየተጫወተ የነበረው ያለውን ያኔ ለኒውካስል ይጫወት የነበረውን ተጫዋች ለማስፈራ 50 ሚሊዮን አቅርበው እንደነበር አስታውሳለሁ። ኒውካስል ተጫዋቹን አልለቀውም አለ። ተጫዋቹም የታሰበበት ደረጃ ላይ አልደረሰም። ዩናይትድ ከባድ ችግር ውስጥ ገባ። አሁን ሎጂኩ የነበረው ለእያንዳንዱ ቦታ 2 ተጫዋች ያስፈልጋል። 4 ተጫዋች ካለን ሲቲንግ አማካዮች ለ2 ቦታ የሚፎካከሩ ናቸው። ስለዚህ 4 ተጫዋች አለን የሚል ኒማንያ ማቲች ጨርሷል። በዛ ጊዜ በፕሮፋይሊንግ ስህተት ተሰርቷል እንጂ ወደ ጣሊያን ከሄደ በኋላ በዩናይትድ የመጨረሻው ሲዝንም ለስኮትላንድም ሲጫወት እንዳየ ነው ማክቶሚናይ ወደፊት ተጠግቶ ሲጫወት የበለጠ ውጤታማ የሚሆን ተጫዋች ብቸኛ 6 ለምሳሌ መሆን አይችልም።
እና ልክ ነው 4 ናቸው በቁጥር ግን ሲዝን የሚያዛልቁ በ3 በ4 ውድድሮች በእነዚህ አማካዮች አንዱ በእድሜ ገፍቷል፣ አንዱ የፕሮፋይሊንግም የእድሜም ማነው የፎርምም ችግር ነበረበት። ፖግባ የጉዳትም ኃይለኛ ችግር ነበረበት። ስህተት ነበር እና በዚያ ውድድር ዘመን አንድሪያስ ፔሬራን ሳይቀር 3 ጨዋታዎች ላይ ሴንትራል ሲቲንግ አማካይ አድርገው ተጠቅሞበታል። ጉዳት ያጋጥማል፣ ፋቲግ ይኖራል፣ የፎርም ችግር ይኖራል እና ዩናይትድ ያኔ ካማቪንጋን ከሬን ጁድ ቤሊንጋምን ከበርሚንጋም ለማምጣት ይፈልግ ነበር፣ አልሆነም። ግን ሌላ ባካፕ ፕላን ደግሞ አልነበረውም። ለረጅም ጊዜ አድሬስ ሳይደረግ የቆየ ችግር አለበት። አሁን ካሰሚሮን መተካት አለባቸው መጀመሪያ። እሱ ከባድ የቤት ስራ ነው። ካሰሚሮን መተካት በተለይ እንደ ተጫዋች አስቸጋሪ ነው። ለምን? ለምሳሌ የእሱ አይነት ልምድም ያመጣው መሪነትን መግዛት አትችልም። ልምድ አመጣሽ መሪነት አለው። 5 ቻምፒየንስ ሊግ ያሸነፈ ተጫዋች ነው። የረጅም ጊዜ ብራዚል ብሔራዊ ቡድን ተጫዋች ነው። በማንቸስተር ዩናይትድ ያሳለፈው ኤክስፒሪየንስ አለ። ያንን መግዛት ለምሳሌ አትችልም። ያንን ከዓለም የምን ጊዜ ምርጥ የአማካይ ተከላካዮች መካከል አንዱ የሚያደርገውን የዲፌንሲቭ አቢሊቲ መግዛት በጣም ያስቸግራል። ለምሳሌ ራሱን ካሰሚሮን ማምጣት አትችልም። ወደ እንግሊዝ ከመጣ በኋላ በሪያል ማድሪድ ከሚያሳየውም የበለጠ ያሳየው አንደኛው ችሎታ ደግሞ የፓሲንግ ችሎታው፣ እሱም በትልቅ ችሎታ ነው። ከዛ ደግሞ በዚህ ውድድር ዘመን በተደጋጋሚ እንዳየ ነው 6 ቁጥር ሆኖ ለሚጫወት ተጫዋች 8 ጎል ያስቆጠረው እና በአብዛኞቹ ጎሎች በቆመ ኳሶች የተቆጠሩ ናቸው። ስለዚህ ምን አይነት ጥቅም አለው? የቆመ ኳስ ፍሬት መሳሪያ መሆን ይችላል። እነዚህን ሁሉ የሚያሟላ አንድ ተጫዋች መግዛት አሁን ካሰሚሮን ትዋይላይቱ ላይ ሆኑ የእግር ኳስ ህይወት የመጨረሻዎቹ ዓመታት ላይ ሆኖ ጭምር ነው። በዚህ ሲዝን ዩናይትድ በቻምፒየንስ ሊግ ሲሳተፍ ከምክንያቶቹ አንደኛው የካሰሚሮ በዚህ አይነት ፎርም ላይ መገኘት ነው። ወዲያው የካሰሚሮን አይነት ኮፒ መግዛት አትችልም። ሬር ነገር አለው። እያወራን ያለ ነው እንደው ባለፈው 30 ዓመት በእግር ኳስ ታሪክ የሚለው ካለፈው 30 ዓመት ምርጥ የአማካይ ተከላካዮች መካከል አንደኛው ነው። በዩናይትድ ሁል ጊዜ በእንደዚህ አይነት ስታንዳርድ ያልተጫወተ ይሆናል፣ ግን ጥሩ በሚጫወትበት ጊዜ ችሎታው በጣም አስደናቂ ነው። ግን ዩናይትድ ልክ እንደሱ አይነት ኤክስፐርት የሆነ ኳስ ነጣቂ አማካይ ግን አያገኙም። የማያገኘው ገበያው ላይ እንደ አይነት ተጫዋቾች ስለሌሉ ነው። ቶሎ አእምሮ ላይ አይመጡም። እንደ አይነት ተጫዋቾች የኳስ ነጣቂ ስፔሻሊስቶች የሆኑ አማካዮች የሉም። ግን ጥሩ ዜና የኳስ ነጣቂ አማካይ የግድ አይደለም። የካሰሚሮ አይነት ኤክስፐርት ዲፌንሲቭ ሚድፊልደር ግዴታ አይደለም። የማንቸስተር ሲቲ አሁን ሰሞኑን የሚጠቀምባቸው አማካዮች ሮድሪ እና ቤርናርዶ ሲልቫ ናቸው። ኳስ መንጠቅ ይችላሉ ኦፍኮርስ፣ ግን ስፔሻሊስት ቦል ዊነርስ አይደሉም። ፓሰሮች ናቸው። የበለጠ ብዙ የሜዳ ስፍራ መሸፈን የሚችሉ ናቸው። ብዙ አይነት ፓሲንግ ሬንጅ ያላቸው ናቸው። ጨዋታ ከኳስ ጋር መቆጣጠር የሚችሉ የሃይ ሌቭል የቦል ኳሊቲ ቦል ፕሌይንግ ኳሊቲ የሚባለው ችሎታ ያላቸው ናቸው። ጥሩ ነገሩ የግድ ካሴሚሮ ከለቀቀ በኋላ የካሴሚሮን ፕሮፋይል ብቻ መፈለግ ግዴታ አይደለም። አማካይ ክፍል የግድ በእንደዚህ አይነት ተጫዋቾች አይደለም የሚዋቀረው። የሊቨርፑል አማካይ ክፍል ለምሳሌ አምና ፕሪሚየር ሊግ ያሸነፈው አማካይ ክፍል የአሌክሲስ ማካሊስተርና የራያን ግራፈንበርግ ጥምረት ነው። ሁለቱም የበለጠ ቦል ፍሬንድሊ ተጫዋቾች ናቸው እንጂ ካሴሚሮን ኳስ ነጣቂዎች አይደሉም። የግድ አይደለም ዲስትሮየር መግዛት እና የለምም ብዙ ዲስትሮየር። እውነት ለመናገር ገበያውም ላይ ስታስብ አንደርሰን ዲስትሮየር አይደለም፣ ቴክኒሽያን ነው፣ ፓሰር ነው። ምናልባት ባሌባን እዛ ጋር እናስጠጋው ይሆናል አላቅም። ባሌባ ያለፈው ክረምት ላይ የነበረው ሁኔታ ላይ የብራይተንን ጨዋታ የሚጀምረው ተጫዋች አይደለም። አሁን ብራይተን ሰሞኑ በጣም ጥሩ እየተጫወተ ነው። ባሌባ ቤንች ነው በእነዚህ ጨዋታዎች ላይ ሙስክ አፍሪካ ዋንጫው በኋላማ በመደበኝነት ቤንች። ምናልባት እሱን እንደ ኳስ ነጣቂ አማካይ አድርገን ልንቆጥረው እንችላለን። እኔ ዩናይትድ የሚፈልገው ጥራት ያለው ጨዋታ ለመቆጣጠር የሚያስችል ኳስ ሞኖፖላይዝ ለማድረግ የሚያስችል የአማካይ ክፍል ተጫዋች ነው። ብዙ ጊዜ ወደ ሳጥን ቀረብ ብለው የሚጫወቱ ተጫዋቾችን የማግነን ልማድ አለ። በዚህ ምክንያት አጥቂዎች፣ በዚህ ምክንያት የመሀል ተከላካዮች በጣም ወሳኞቹ ተጫዋቾች ሆነው ይታያሉ። ለምሳሌ አንድ ሎጂክ አለ። ማንቸስተር ዩናይትድ አዲስ ፉልባክ ያስፈልገዋል። በግራ በኩል ማቴዎስ ኩኛ ንጹህ የክንፍ ተጫዋች አይደለም። በዚህ በ3-4-2-3-1 የሚሆን በሩበን አሞሪም ዘመን የነበረው ፎርሜሽን አሁን ካሪክ ከመጣ በኋላ የሚጠቀምበት 4-2-3-1 የሚሆን በሁለቱም የማንቸስተር ዩናይትድ ሴታፖች ውስጥ ማቴዎስ ኩኛ ንጹህ የክንፍ ተጫዋች ሆኖ አይጫወትም። ምክንያቱም ሁለቱም ሲስተሞች በክንፍ በኩል የሚጫወቱ ተጫዋቾች የዊድዝ ተጫዋቾች እንዲሆኑ አያስገድድም።
ያኔ ዊንግ ባኮቹ አሁን ፉል ባኮቹ ኩኛ ኢንሳይድ ይገባል በተደጋጋሚ ኦቨርላፕ እያደረገ የሚያግዘው ተጫዋች ቢኖር የበለጠ አደገኛ ያደርገዋል ማቴዎስ ኩኛን ማለት ነው። ግን ፉል ባኩ ኳስ ከየት ነው ይመጣል? ከአማካዮች የፈለገ ኦቨርላፕ ሲያደርግ ቢውል አንድ ተጫዋች ኳሱ ካልመጣ ጥቅም የለውም። ያንን ወደ ስፔስ የሚደረግ ሩጫ አይቶ ወደ ስፔስ ኳስ መጣል የሚችል መሰንጠቅ የሚችል አማካይ ያስፈልጋል። ግንኙነቱ ቀጥተኛው ነው። ፉልባክ ያስፈልጋል። አዎ፣ ግን ፉልባኩን በኳስ ማያገኝ አማካይ ካለው ቡድኑ ምን ይጠቅማል? የሁሉም ነገር የአንድ ጥሩ የእግር ኳስ ቡድን ልብ አእምሮ ሁሉ ሚድፊልድ ነው። ምንም ጥያቄ የለም። ምናልባት ሁሌ ርዕስ ላይ ሆኑ ይችላሉ። ምናልባት ሁሉ ጊዜ ማን ኦፍ ዘ ማች ሆነው ላይወጡ ይችላሉ። የአንድን ቡድን ማሸነፍና ለማሸነፍ የሚወስን በጣም ወሳኝ ዲፓርትመንት ነው። ሁለቱ ሳጥኖች ውስጥ ያለው ኦብሴሽን አለ እንጂ ይኸውን ያነሳ ነው ችግር ግን የማንቸስተር ዩናይትድ የአማካይ ክፍል እንደገና እንዲገነባ የሚያስገድደው ችግር ግን ከዚህ በፊት ብዙ ጊዜ እንዳነሳ ነው የ20 ዓመት ችግር የ20 ዓመት ችግር ከአሌክስ ፈርጉሰን የመጨረሻዎቹ ዓመታት የጀመረ ችግር። ዩናይትድ ሁልጊዜ በታሪክ በምርጦቹ የማንቸስተር ዩናይትድ የስኬት ዘመናት ውስጥ ምርጥ የአማካይ ክፍል ነበሩ። አሌክስ ፈርጉሰን ለምሳሌ መጀመሪያ ሲመጡ እንደ ብራያን ሮብሰን አይነት ጀነራል ነበራቸው። ከዛ ፖል ኢንስ ነበራቸው። ከዛ ሮይ ኪን ነበራቸው። ከዛ ጊግስ መጣ፣ ማን ነው ስኮልስ መጣ። ሴንትራል አማካዮችን ብቻ ኒኪ በትን እነ ስኳር ተጫዋች ቆጥሬው ሌሎችም ተጫዋቾች ነበሯቸው እንደዚህ። ያኔ ደግሞ የፎርፎርቱ ዘመን ነው። ስለዚህ አንድ ቡድን ሁለት ሴንትራል አማካዮች ነው የሚጠቀመው። በቀኝና በግራ በኩል ዴቪድ ቤከም እና ራያን ጊግስ ነበሩ። ፕሪሚየር ሊግን በነዛ በ90ዎቹና በ2000ዎቹ መጀመሪያ ዶሚኔት ሲያደርግ ማንቸስተር ዩናይትድ አማካይ ክፍሉ በጣም አስደናቂ አማካይ ክፍል ነበር። በታሪክም ወደ ኋላ ሄደሽ 1960ዎቹ ላይ ምናምን ብትሄጂም ኖቢ ስታይልስ፣ ፓዲ ኬራርድ፣ ቦቢ ቻርልተን አማካይ አይነት ትልልቅ አማካዮች ነበሩት። ሁልጊዜ መቀየር የጀመረው ከ2005 በኋላ ነው። የማንቸስተር ዩናይትድ የአማካይ ክፍል ኢንፈሲስ 20 ዓመት ምናምን የምንልበት ምክንያት እሱ ነው። ምክንያቱም ፈርጉሰን ያኔ የነበራቸው ዋናው ትኩረት ሁለቱ ቦክሶች ላይ ያለ ትኩረት። ትልልቅ አጥቂዎች ነበሯቸው፣ አስተማማኝ ተከላካዮች ነበሯቸው። አሁን የ2008ቱን ፕሪሚየር ሊግና ቻምፒየንስ ሊግ ደብል የሰራውን ቡድን ብታይ በጣም ደሞስት ፍሌክሲብል ቡድን እለዋለሁ። በፈለገው መንገድ መጫወት ይችላል። እንደዚህ ግን ያንን ቡድን ስናስታውስ የምናስታውሰው ሩኒ ቴቬዝ እና ሮናልዶ ከጊግስ ጋር የነበሩበትን በጣም አስፈሪ አጥቂ ክፍልና ጋሪ ኔቭል፣ ፈርዲናንድ፣ ቪዲች እና ኤቭራ የነበሩበትን የተከላካይ መስመር። የቡድኑ ዋናው ጥንካሬዎች እነዚህ ሁለቱ ዲፓርትመንቶች ናቸው። ባክ ፎሩ ና ፍሮንት ፎሩ ወይም ፍሮንት ስሪው እኔ ነበረው። እንዲያውም ፈርጉሰን ሚድፊልዱን ሚድል ኦፍ ዘ ፊልድ ነበር የሚሉት። በቃ ሊትራል የሆነ የሚና ብያኔ ነበራቸው። ሁለቱ ላይ ነበር ያተኮሩት። እንዴት ችላ እንዳሉት ልንገርሽ። ምሳ ኦwen ሃርግሬቭዝን እና አንደርሰንን በ2007 ገዙ በአንድ የዝውውር ጊዜ ከፖርቶ እና ከባየር ሚኒክ። ከዛ እስኪለቁ ድረስ ሌላ አማካይ አላስፈረሙ። 2007 ነው የገዙት እነዚህን ሁለት ተጫዋቾች። 2013 ድረስ እስኪለቁ ድረስ ምናልባት አንድ ተጫዋች ኒክ ፓወል የሚባል እሱም እንደ ሁለተኛ አጥቂ ሊቆጠር የሚችል እንጂ እንደ አማካይ ግን አማካይ ሆኖ የሚታወስ ጥቅም የሰጠ ምናልባት አሁን ስጠቅሰው ለመጀመሪያ ጊዜ ማን ይሉ ይሆናል አንዳንድ ደጋፊዎች የሚታወቅ ተጽዕኖ የነበረው አይደለም። አስደናቂ የክንፍ ተጫዋቾች ያከማቹ ትልልቅ የተለያየ ፕሮፋይል ያላቸው አጥቂዎች ያመጡ ነበር። እነዛን ታይት ጨዋታዎች የሚወስኑ ተጫዋቾች ያመጡ ነበር። ግን ብዙዎቹ ጨዋታዎች ታይት ነበሩ። ዩናይትድ የኮንትሮል ችግር ነበረበት በእነዛ ዓመታት። እንዲያውም ምሳ የመጨረሻውን ሲዝን ልውሰድልሽ 2012-13 ሲዝን የፈርጉሰን የመጨረሻ ሲዝን አይደል? በዛ ሲዝን 16 የተለያዩ ጨዋታዎችን በአንድ የጎል ማርጅን ያሸነፉት። ካሸነፏቸው ጨዋታዎች 16ቱን በአንድ የጎል ማርጅን ያሸነፉት። ለማርጅኖች ነበር የሚጫወቱት። ጨዋታዎቹ ብዙዎቹ ታይት ናቸው። እንደሚፈለገው ጨዋታ ኮንትሮል አያደርጉም ነበር። በተለይ ደግሞ ኤሊት የአማካይ ክፍል ይዞ የገጠማቸውን የባርሰሎናን ቡድን መቋቋም አቅቷቸው ነበር። በሁለቱም የቻምፒየንስ ሊግ ፍጻሜዎች ባርሰሎና የትኛውንም የአማካይ ክፍል ዶሚኔት ማድረግ የሚችልበት ዘመን ነበር። በእርግጥ ግን ልዩነቱ በጣም ድራማዊ ነበር፣ ከፍተኛ ነበር። እንደ ካሪክ አይነት ተጫዋች 30 ምናምን ፓስ አድርጎ የወጣበት አይነት ማለት ነው። ምክንያቱም ያንን ቡድን እንደገና
በአማካዮች አላጠናከሩትም። ልክ የሆነ ጊዜ ክሎፕ ለ4 ዓመት አንድ አማካይ ብቻ እንዳመጡት ማለት ነው። ከዛ መጨረሻ ላይ ትልቅ ሪቢልድ አስፈልጋቸው 5 ተጫዋቾች ወጥተው 4 ተጫዋቾች የሚመጡበት አይነት ሪቢልድ አስፈልጋቸው። ለረጅም ጊዜ አንድ ዲፓርትመንት በአንዳንድ ትልልቅ አሰልጣኞችም ሳይቀር በራሳቸው ምክንያት ኔግሌክት ይደረጋል። ከዛ አመጣ ዩናይትድ ብዙ አማካዮች አመጣና አማካይ ካልኩትም አማካይ ክፍል የሚለው ምደባ የተጫዋቹን ካራክተሪስቲክስ በተሟላ ሁኔታ ያብራራውን ብዬ ስለማምን ግን ከብሩኖ በስተቀር ከፈርጉሰን መልቀቅ በኋላ የመጡትን አማካዮች በሙሉ ብታይ ብሩኖን ጨምሬ 10 ቁጥር ነው የምለው እኔ ከሴንትራል አማካይ ይለያል። በተለይ ቅድም ባልኩት የፎርሜሽን አገባብ በ4-2-3-1 ከሆነ በሙሉ አልተሳቁ ወይ የተሟላ ስኬት አልነበራቸውም። ኡጋርቴን፣ ማውንትን፣ ካሰሚሮን አሁን እንኳን ስኬታማ ልንለው እንችላለን መሰለኝ፣ ግን ኤሪክሰንን፣ ቫንደቢክን፣ ፍሬድን፣ ማቲችን፣ ፖግባን፣ ሽናይደርን፣ ሽቫንስታይገርን፣ ሄሬራን፣ ዳሊ ብሊንድን፣ ማሯን ፌላይኒን አምጥተዋል። እነዚህ ብዙዎቹ አማካዮች ናቸው። ግን ዩናይትድ ከአሌክስ ፈርጉሰን መልቀቅም በኋላ ካውንተር አታከር እንጂ ዶሚኔተር ሆኖ አይደለም የተጫወተው። ቡድኑ ለምሳሌ በቅርብ ጊዜ የእንግሊዝን እግር ኳስ የተቆጣጠሩትን ቡድኖች ብታይ፣ ማንቸስተር ሲቲን ብታይ፣ ሊቨርፑልን ብታይ፣ ዋንጫዎች ባያሸንፍም ግን አሁን ያለውን አርሰናልን ብታይ ሚድፊልድ ዶሚነንት ቡድኖች ናቸው። ብዙ ሰዓት ኳስ ዶሚኔት ጨዋታ ኮንትሮል የሚያደርጉ ቡድኖች ናቸው። ሁለት ችግር ነው ያለው። አማካዩ ጥሩ በሚሆንበት ጊዜ ተከላካዩ በቂ ሽፋን አያገኝም፣ አጥቂው ክፍል በቂ ሰርቪስ አያገኝም። የሁለቱ ሊንክ ነው። ቡድኑም ጨዋታ በበቂ ሁኔታ መቆጣጠር አይችልም። ጓርዲዮላ እኮ ቢቻል 11 አማካዮች ይዤ ብገባ ደስ ይለኛል ይል የነበረ አሰልጣኝ ነው። የርገን ክሎፕም እነዛን ፉልባኮቻቸውን በቀደም ስናነሳው የነበረው አንዲ ሮበርትሰንን እና ትሬንት አሌክዛንደር አርኖልድን ዋና የቡድኑ የክሬቲቭ ኤንጂኖች እንዲሆኑ ያደረጓቸው አትሌት አማካዮች ስለነበሯቸው ነው። ፋቢኞን፣ ጆርዳን ሄንደርሰንን፣ ጂኒ ቫይናልደም ነው ጄምስ ሚለርን ያለ እነዛን ስኬቶች አያገኙም ነበር። እነዛ ፉልባኮችም ያለ እነዚህ አማካዮች በዛ አይነት ነጻነት ከጀርባቸው ስለሚፈጠር ክፍት ቦታ ሳይሰጉ በጋራ ከ140 በላይ አሲስቶች እንዲሰጡ የሆኑበት ምክንያት የመስመር ተከላካዮች የማይመስሉ ቁጥሮች ናቸው። የሊቨርፑል አማካይ ክፍል የበለጠ ኢንዱስትሪ ነበረው። የሲቲ አይነት ክሬቲቪቲ የለውም ይሆናል፣ ግን ክሎፕ በሊቨርፑል ለነበራቸው ስኬታማ ጊዜ በጣም አስፈላጊ ነበሩ እነዛ አማካዮች። ዩናይትድ ኖሮት አያውቅም እንደ አይነት የአማካይ ክፍል ለረጅም ዓመታት። ከፈርጉሰን መልቀቅ በኋላ ብቻ አይደለም፣ ፈርጉሰንም ቢሆን የበለጠ ኢንቨስትመንቶቻቸውን ለሁለቱ ቦክሶች ቀርበው የሚጫወቱ ተጫዋቾች ላይ ያተኩረው ስለነበር እንዲህ አይነት ዝውውሮች ላይ ነበር ያተኩረው የነበሩት። እንዳልኩት ለ6 ዓመት አማካይ አንድ ተጨማሪ አማካይ አልገዙም ከኒክ ፓውል በስተቀር አልኩ። እሱም በፕሮፋይል ራሱ አከራካሪ ነው፣ ብዥታ አለ። ሁለተኛ አጥቂ ነው አማካይ ነው የሚለውም አከራካሪ ነው። እና ደግሞ ምንም ረባም ተጽዕኖ የነበረው ተጫዋች አልነበረም። ግን ደግሞ ጥልቅ አማካይ ደግሞ ካልሽ የተሳካው የመጨረሻው ጥልቅ አማካይ ፈራሚ የካሪክ ዝውውር ነው። ማይክል ካሪክ 2026 ላይ ነው የመጣው። 2006 አሁን 2026 ላይ ነው። ለ20 ዓመት ማለት ነው። ለ20 ዓመት እንዲያውም አንድ ቦታ ሳይ አንደኛ ብዥታም አለ። ዩናይትድ የሆነ ጊዜ ይፈልጓል የምር ይፈልጓል በሚባለው አማካይና ቀጥሎ በሚያስፈርመው አማካይ መካከል በጣም ድራማዊ ልዩነት ታያለሽ። እንዲያውም አንድ ጄምስ ደከር የሚባል ሰው ሲል ፋብሪጋዝን ፈልጎ አንድ ቡድን ሴስክ ፋብሪጋዝን ከባርሴሎና ማምጣት ይፈልጉ ነበር 2013 ላይ የሚሳካ የሚመስል ነበር ያዘውውር። ክሩስን፣ ቲያጎ አልካንታራን ይፈልጉ ነበር በዛ ጊዜ። ያስፈረሙት ማለት ነው ከነዚህ በጣም የተለየ ባህሪ ያለውን ማሯን ፌላይኒን። በአጠራር ሁሉም አማካዮች ናቸው የሚባሉት፣ ግን ቡድኑ የሚጫወትበትን መንገድ የሚወስኑ ናቸው እነዚህ አማካዮች። ዲዮንግን ሊያመጣ ነው ተብሎ 2 ወር ምናምን በብሎት ሲወራ ቆይቶ ካሰሚሮን አመጣ። እንግዲህ መጥፎ የሆነን ተጫዋች ሳይሆን ኮምፕሊትሊ የተለያየ ባህሪ ያላቸው ተጫዋቾች ናቸው ማለት ነው። ኮሄረንት የሆነ ፕላኒንግ እንደሌለ ያሳይሻል ለአመታት እዚህ ቦታ ላይ። ባለፈው ክረምት ማጥቃቱ ላይ ነበር የበለጠ ያተኮሩት። 5ኛው አነስተኛ ጎል ያስቆጠረ ቡድን ስለነበር በቃ አሁን በሁሉም ከግብ ጠባቂያቸው በስተቀር ሁሉም ዝውውሮቻቸው ማጥቃቱን ለማሻሻል የተደረጉ ዝውውሮች ናቸው። የበጀቱን 90% የወሰደው እሱ ነው። አሁን ደግሞ ተመሳሳይ በሆነ ሁኔታ እኔ 2 አይበቃም ነው የምለው
በሚለቁትም ተጫዋቾች በሚቀጥለው የውድድር ዘመን ማንቸስተር ዩናይትድ በሚኖርበትም የጨዋታ ሎድ ምክንያት ወደ ቻምፒየንስ ሊግ ይመለሳል። በሚቀጥለው የውድድር ዘመን በሀገር ውስጥ ውድድሮች እንደ ዘንድሮ በመጀመሪያው ዙር አይወጣም፣ በሊግ ካፕና በኤፍኤ ካፕ። ስለዚህ ጨዋታዎች ቁጥር ይጨምራል፣ 40 ብቻ አይሆንም። አሁን ዘንድሮ አማካይ ክፍሉ ስትሬች አልተደረገም። በሳምንት አንድ ጨዋታ ሲጫወት ነው የቆዩ። ካሰሚሮን በሳምንት አንድ ጨዋታ የምታጫወቹ ከሆነ ዴሊቨር ያደርጋል፣ በደንብ አርፎ ነው የሚመጣው። ግን እንዳልኩት ያለፉትን አመታት በሙሉ ሻምፒዮን የሆኑትን ቡድኖች በሙሉ ብታይ በፖሴሽን፣ በኳስ ጥራት፣ በአነስተኛ ረጅም ኳሶች፣ በተዋጣለት ቢልዳፕ፣ ከቢልዳፕ በኋላ በሚቆጠሩ ጎሎች ወይም 10ና ከዛ በላይ ቅብብል ሲኩዌንሶች በመፍጠር ምናምን በሙሉ የተሳካላቸው ቡድኖች ናቸው የእንግሊዝን እግር ኳስ ስኬታማ የሆኑት። ዩናይትድ ይህንን የረጅም ጊዜ ችግርን የመቅረፍ ጉዳይ ብቻ ነው። የአሁኑን ስኳድ የማሻሻል የለቀቁትን ተጫዋቾች የመተካት ጉዳይ ብቻ አይደለም። የሚገርመው ከአሌክስ ፈርጉሰን መልቀቅ በኋላ ዩናይትድ በመጀመሪያዎቹ 10 ዓመታት 50 ተጫዋች አምጥቷል። ከ50ዎቹ 8ቱ ብቻ ናቸው አማካዮች። ከ8ቱ 3ቱ ጨርሰዋል ወይም ፒካቸው ሌላ ቦታ የነበረ ነው። ማቲች፣ ኤሪክሰን እና ካሰሚሮ ሁሉም ወደ 30 ከተጠጉ በኋላ የመጡ ናቸው። ሲያመጧቸውም ወይ የፕሮፋይል ችግር አለ፣ በጣም የተለያየ አይነት ፕሮፋይል ያመጣሉ፣ ወይም የዝውውር ፒካቸውን የጨረሱ ተጫዋቾች ያመጣሉ። በእነዚህ ዓመታት ለፋቢኞ ወይም ሄንደርሰን ወይም ራይስ ወይም ካንቴ ወይ ደብሮይነ ሴንትራል አማካይ ቅድም ባልኩ ሲቲንግ አማካይ የሚባልም ባይሆን ለሌሎቹ ተቀናቃኞች የሰጡት ጥቅም በግልጽ የሚታይ ነው። ስለዚህ ዩናይትድ ያንን የ20 ዓመት ችግር የመቅረፍ ትልቅ የሚድፊልድ ሪቢልድ ይጠብቀዋል። እኔ እንደሚለቁ ተጫዋቾቹ ሁኔታ 3-4 ተጫዋች በጀቱ አለ ወይ ተጫዋቾቹን ፉክክር ስላለ እነዚህን ተጫዋቾች ከሌሎቹ ተፎካክሮ ማግኘት ምናምን እነዚህን የመሳሰሉ ፈተናዎች መቼስ ይኖራሉ። ግን ጥያቄ የለውም ትልቅ የቤት ስራ ነው። የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።